የዛሬው የጥልቅ ዳሰሳችን መነሻ በቅርቡ ከሀበሻ history.com የወጣ አንድ እጅግ አስደናቂ የሆነ አዲስ ጥናት ነው። አዎ፣ በጣም አስገራሚ ጥናት ነው። እንግዲህ ይሄ ጥናት በተለይም የጥንታዊ ደቡብ አረቢያ እና የአፍሪካ ቀንድ ታሪክ በሚጠናበት ማለቴ በአካዴሚው OSA ወይንም ኦልድ ሳውዝ አሬቢያን ተብሎ በሚጠራው ዘርፍ ውስጥ ትልቅ ምዕራፍ የከፈተ ነው ማለት እንችላለን። በትክክል ትልቅ የፓራዳይም ሽፍት ነው ያመጣው። እና ለሚያዳምጡን ሰዎች ምስሉን ግልጽ ለማድረግ ያህል በአንድ በኩል ግርማ ሞገስ ያላቸው የሰሜን ኢትዮጵያና የኤርትራ ተራራዎች አሉ። በሌላ በኩል ደግሞ ማዕበለኛው ቀይ ባህር አለ። አዎ፣ ከዚያ ተሻግረው ደግሞ የየመን በረሃማ እና ተራራማ የባህር ዳርቻዎች አሉ። ልክ ነህ። ታዲያ ለረጅም ጊዜ የታሪክ ምሁራን እነዚህን ሁለት አካባቢዎች ማለቴ የአክሱምን ተራራማ ግዛትና የደቡብ አሬቢያን የሳባ የሂሚያር እና የሀድራማውት ግዛቶች የሚያጠኑት ልክ በሁለት የተለያዩ ፕላኔቶች ላይ እንዳሉ አድርገው በተናጠል ነበረ። እውነት ነው። ያ ነው እንግዲህ የቀይ ባህር ክፍተት ወይንም ሬድ ሲ ጋፕ የተባለ ሲጠራ የነበረው። አዎ። ታዲያ የዛሬው ርዕሰ ጉዳያችን በሶስተኛው ክፍለ ዘመን የነበረው የአክሱም ንጉስ ገደራት በታሪክ መዛግብት ላይ GDR በመባል የሚታወቀው መሪ ይህንን ክፍተት እንዴት እንዳጣበበውና አክሱምን ወደ አህጉር ተሻጋሪ የባህር ኃይል ግዛትነት እንዴት እንዳሸጋጋራት የምንመለከትበት ይሆናል። በጣም ደስ የሚል ርዕስ ነው። እዚህ ላይ ይሄ አዲሱ ጥናት ይዞት የመጣው ትልቁ ቁም ነገር መረጃዎችን ያቀናጀበት መንገድ ነው። እንዴት ማለቴ? ምን አዲስ መረጃ አለ? ክፍተቱን ለማጥበብ ሁለት የተለያዩ ዓለማት የመሰሉትን መረጃዎች አንድ ላይ ነው ያመጣው። በአንድ በኩል በአፍሪካ ምድር የተገኘ የአዲ ገለሞ የነሐስ በትር የሚባል ጥንታዊ የሥልጣን ምልክት አለ። አዎ፣ ይህ በትር ዝም ብሎ ብረት አይደለም። የንጉሥን ሥልጣን እና የበላይነት የሚያሳይ ታሪካዊ ቅርስ ነው። በትክክል ልክ ነሽ። በሌላ በኩል ደግሞ ከቀይ ባህር ማዶ በየመን ተራሮች ላይ በግዙፍ ድንጋዮች ላይ የተቀረጹ ጥንታዊ መዛግብት አሉ። ታሪክ አጥኞች ኮድ ይሰጡቸዋል አደል? አዎ፣ JA 631 እና CIH 308 የሚሉ ስያሜዎችን ይሰጡቸዋል። ጥናቱ ያደረገው ያንን በአፍሪካ የተገኘውን የነሐስ በትር በየመን ከሚገኙት ግዙፍ የድንጋይ ላይ ጽሑፎች ጋር በሚያስደንቅ ሁኔታ መዋሃድ ነው። ይህ ማለት ንጉሥ GDR ዝም ብሎ በተራራ ላይ ያለ የአንድ ትንግሽ ጎሳ መሪ ሳይሆን ከአዱሊስ ወደብ አንስቶ እስከ የመን የቲያማ የባህር ዳርቻ ድረስ እጅግ የተራቀቀ እና ጠንካራ የባህር ላይ ድልድይ የዘረገ መሪ መሆኑን ነው የሚያሳየው። አዎ፣ በታሪክ ለመጀመሪያ ጊዜ በሰነድ የተረጋገጠ አህጉር ተሻጋሪ ዳኛ ወይንም ትራንስኮንቲኔንታል አርቢተር ለመሆን የበቃውም በዚህ ድንቅ ችሎታው መሆኑን ጥናቱ በግልጽ ያሳያል። ይሄ እኮ አስገራሚ ነው። ማለቴ አንድ ንጉሥ የራሱን ስልጣን፣ የራሱን ጦር እና የንግድ ፍላጎት በቀይ ባህር አቋርጦ በሌላ አህጉር ላይ ማሳረፍ ቻለ ማለት ነው። የሦስተኛው ክፍለ ዘመን ጂኦፖለቲካዊ ጌም ነው። ልክ ነሽ። እሺ፣ ይህንን አስደናቂ ታሪክ በጥናቱ ውስጥ በተቀመጠው ቅደም ተከተል መሰረት ክፍል በክፍል እንየው። የመጀመሪያው እና እጅግ ትኩረት የሚስበው ጉዳይ የጽሑፍ ቅርሶች እና የማንነት ጉዳይ ነው። ጥናቱ የስም አወጣጥ ጥናት ወይንም ኦኖማስቲክ ማፒንግ የሚባል እጅግ አስገራሚ የቋንቋና የቃላት ትንተና ይዟል። አዎ፣ ይሄ የጥናቱ በጣም ማራኪ ክፍል ነው። እኔ ግር ያለኝ ነገር ምንድን ነው? በደቡብ አረቢያ ባሉት የድንጋይ ላይ ጽሑፎች ስሞች ሲጻፉ ሁልጊዜ መጨረሻቸው ላይ የት ፊደል ይጨመርባቸዋል። አዎ፣ የቲ ሳፊክስ ማለት ነው። ልክ ነህ። ለምሳሌ የንጉሱ ስም GDR የሚለው ወደ GDRT ይቀየራል። እንዲሁም ሀበሽ የሚለው ወደ ሀበሻት ይለወጣል። በትክክል። ነገር ግን ወደ አፍሪካ ስንመጣ በአክሱማውያን የራሳቸው በሆነው በዚያ ቅድም ባነሳ ነው የአዲ ገለሞ የነሐስ በትር ላይ ይህ የት ፊደል ፈጽሞ አይገኝም።
GDR ተብሎ ብቻ ነው የተጻፈው። እውነት ነው። ይህን ሳስቦ ልክ ዛሬ አሜሪካውያን እንግሊዝኛ ቋንቋን ሲጠቀሙ ከእንግሊዞች የተለየ የፊደል አጻጻፍ እንደሚጠቀሙት እና የራሳቸውን ሉዓላዊነት እንደሚያሳዩት አይነት ይመስለኛል። ግን ይቺ ትንሽ የምትመስል የፊደል ልዩነት በታሪክ ጥናት ውስጥ ምን ያህል ትልቅ ትርጉም አላት? ያነሳሽው ምሳሌ በጣም ትክክልና ሁኔታውን ቁልጭ አድርገው የሚያሳይ ነው። ይሄ የቲ ፊደል መጥፋት ዝም ብሎ የፊደል ግድፈት ወይንም ስህተት አይደለም። ሆን ተብሎ የተደረገ ነው። አዎ፣ ሆነ ተብሎ ነው። ይህንን ከሰፊው የጥንታዊ ታሪክ ስዕል ጋር ስናገናኘው ትርጉሙ በጣም ትልቅ ነው። በወቅቱ አክሱማውያን ለዲፕሎማሲያዊና አስተዳደራዊ ጽሑፎቻቸው ሙስናድ በመባል የሚታወቀውን የደቡብ አረቢያ ፊደል ይጠቀሙ ነበር። ሙስናድ ማለት በግዙፍ ድንጋዮች ላይ ቅርጽ እየወጣላቸው የሚጻፉት ጥበባዊ ፊደላት ናቸው አይደል? አዎ፣ በትክክል። ነገር ግን አክሱማውያን ይህንን ፊደል ከደቡብ አረቢያ ወስዶ ቢጠቀሙም የራሳቸው የሆነ የተለየ የሰዋሰብ እና የድምፅ አውጣጣት ሕግ እንደነበራቸው ይህ የት ፊደል መተው በግልጽ ያሳያል። ዋው! ማለቴ ፊደሉን እንጠቀማለን ግን ሕጉ የኛ ነው እያሉ ነው። በትክክል። ጥናቱ ይህንን የቋንቋ ልዕልና ወይንም ሊንጉስቲክ ሶቨረንቲ ይለዋል። መልእክቱ በጣም ግልጽ ነው። የእናንተን ፊደል ለግንኙነት ልንጠቀም እንችላለን፣ ነገር ግን እኛ የራሳችን ማንነት፣ የራሳችን ቋንቋና የራሳችን ሕግ ያለን ሙሉ ሉዓላዊ ሕዝቦች ነን የሚል ኃይለኛ ፖለቲካዊና ባህላዊ አቋም ነው። በጣም ይገርማል። ያቺ በትር ይህንን የአክሱማውያን ነፃ ማንነት በኩራት ታውጃለች ማለት ነው። አዎ፣ በአንዲት ፊደል መጥፋት ውስጥ ይሄን ያህል የፖለቲካ መልእክት መኖሩ አስገራሚ ነው። እዚሁ የጥናቱ ክፍል ውስጥ ሌላው ትኩረቴን የሳበው የሀበሻት ተዋረድ የተሰኘው ትንተና ነው። ቅድም JX 631 የሚል የድንጋይ ላይ ጽሑፍ ኮድ አንስተናል አይደል? አዎ፣ አንስተናል። አድማጮቻችን በደንብ ሊገነዘቡት የሚገባው ይሄ JS 631 የሚባለው ዝም ብሎ በወረቀት ላይ የሰፈረ ነገር አይደለም። በየመን ተራሮች ላይ በግዙፍ ድንጋይ ላይ የተቀረጸ የዘመኑን ውስብስብ ፖለቲካ የሚያሳይ ትልቅ ሐውልት ነው። እውነት ነው። ትልቅ ታሪካዊ ሰነድ ነው። ታዲያ ጥናቱ ይሄንን ጽሑፍ በአዲስ መልክ ተርጉሞ ሲያቀርብ በአክሱማውያን ንጉሥና በሀበሻት ንጉሥ መካከል ያለውን ልዩነት አጉልቶ ያሳያል። አዎ፣ ይሄ በጣም ወሳኝ ነጥብ ነው። እኔ እንደተረዳሁት የአክሱማውያን ንጉሥ ሲባል የስርወ መንግስቱን ዋና መቆመጫ ወይንም ኮር የሆነውን የፖለቲካ ማዕከል ሲያመለክት፣ የሀበሻት ንጉሥ የሚለው ማዕረግ ደግሞ ሰፋ ያለ የተለያዩ ብሔሮች እና ጎሳዎች ስብስብን የሚያስተዳድር መሪ መሆኑን ያሳያል። ኤትኒክ ኮንፌዴሬሽን ማለታችን ነው። ልክ ነህ። ኤትኒክ ኮንፌዴሬሽን። ይህ ማለት ንጉሥ GDR ልክ እንደ ዛሬው የፌዴራል ስርዓት ወይንም ኮንፌዴሬሽን የተለያዩ ማንነቶችን በአንድ ማዕከላዊ አስተዳደር ስር አቅፎ የሚያስተዳደርበት መዋቅር ነበረው ማለት ነው። ገና በሦስተኛው ክፍለ ዘመን ይህን ያህል የዳበረ ፖለቲካ ብስለት መኖሩ አያስደንቅም። ያለምንም ጥርጥር ያስደንቃል። ይሄ ትንተና ጥንታዊ መንግስታት እንዴት ሰፊ ግዛቶችን ያስተዳድሩ ነበር ለሚለው ትልቅ የታሪክ ጥያቄ ግሩም መልስ ይሰጠናል። አብዛኛውን ጊዜ ጥንታዊ መሪዎችን ስናስብ በጉልበትና በሰይፍ ብቻ ሁሉንም ነገር ጠቅላለው የሚይዙ አርገን ነው አይደል የምናስበው? አዎ፣ ግን ንጉሥ GDR ኃይልን ብቻ ሳይሆን እጅግ በተዋቀረ ሕጋዊ ማዕቀፍ ባለውና ተዋረድን በጠበቀ ስርዓት ነበር ግዛቱን የሚያስተዳድረው። ይህ ባለ ሁለት እርከን የማዕረግ አሰጣጥ አክሱም ምን ያህል የዳበረ የፖለቲካ እና የቢሮክራሲ አስተዳደር እንደነበራት ያረጋግጣል። ማዕከላዊው ኃይል አክሱም ከተማ ላይ ሆኖ በስሩ ደግሞ ሰፊ ኮንፌዴሬሽን አለ ማለት ነው። በትክክል። ይሄ አይነቱ አስተዳደራዊ ብዝለት እና ሰፋ ያለ የፖለቲካ ራዕይ ነው እንግዲህ ከገዛ ድንበራቸው አልፈው ቀይ ባህርን አቋርጠው ትልቅ የጂኦፖለቲካ ጨዋታ ውስጥ እንዲገቡ የረዳቸው። ልክ ነህ። የውስጥ የፖለቲካ ጥንካሬ ነው ወደ ውጭ ኃይል እንዲያሳርፉ ያደረጋቸው። እና ይሄ ወደ ሁለተኛውና ወደ ዋናው የጥናቱ ክፍል ያሸጋገረናል፣ የንግድ ጦርነቱ። አዎ፣ የኢኮኖሚው ማስተር ፕላን። እዚህ ላይ ታሪክን የምንመለከትበትን መነጽር ሙሉ በሙሉ መቀየር አለብን። ጥንታዊ ነገስታት ዝም ብሎ ጉልበት ለማሳየት ወይንም መሬት ለመቀማት ሲሉ ብቻ ጦርነት የሚከፍቱ ይመስለናል። ነገር ግን በጥናቱ መሰረት የንጉሥ GDRን ወታደራዊ ዘመቻዎች ዝም ብለን እንደ ተራ የግዛት ማስፋፋት መመልከት የለብንም። በፍጹም የለብንም።
ትልቅ የኢኮኖሚ ስሌት አለው። የአክሱም ጦር ቀይ ባህርን ተሻግሮ የሂምያርን ዋና ከተማ የሆነችውን ዛፋርን እና ነጅራንን መቆጣጠሩ ከጀርባው ሌላ እጅግ የረቀቀ ምስጢር አለው። የጥናቱ አዘጋጆች ይህንን ሁኔታ የኢኮኖሚ ሞኖፖሊ ጽንሰ ሐሳብ በማለት በጥልቀት ይተነተኑታል። ኢኮኖሚክ ሞኖፖሊ ቲዮሪ የሚባለው ነው። አዎ፣ እኔ ይህንን ሳነብ ይሄ እኮ የሶስተኛው ክፍለ ዘመን የሰፕላይ ቼን ወይንም የአቅርቦት ሰንሰለት ጦርነት ነው ብዬ ነው ያሰብኩት። እስቲ ይህንን የኢኮኖሚ ጽንሰ ሐሳብ በደንብ እናብራራው። የሂምያር ሰዎች በቀይ ባህር ዳርቻ ላይ ሆነው እንዴት ነበር ንግዱን የተቆጣጠሩት? ይህ የጥናቱ እጅግ በጣም ወሳኝ ክፍል ነው። ዘመቻውን ለመረዳት የየመንን ጂኦግራፊ ማየት አለብን። ሂምያሮች የሚኖሩት በቀይ ባህር ዳርቻ ላይ ነው። እናም ከህንድ ውቅያኖስ የሚመጣውን እጅግ አዋጭ የሆነ የቅመመ ቅመም፣ የዕጣን እና የሐር የንግድ መስመር ሙሉ በሙሉ ተቆጣጥረውት ነበር። እንደ ደላላ ሆኖ ማለት ነው። በትክክል ሚድልሜን ነበሩ። በንግዱ ላይ ሞኖፖሊ ነበራቸው። ማንኛውም ከህንድ ወደ ሮም ወይም ወደ አፍሪካ የሚሄድ ዕቃ በእነሱ በኩል ማለፍ እና ግብር መክፈል ነበረበት። እና ንጉሥ ጂዲአር ይህንን ተቃወመ። አዎ፣ ንጉሥ ጂዲአር ይህንን የሂምያሮችን የኢኮኖሚ የበላይነት ጠንቅቆ ተገነዘበ። አክሱም እያደገች ስትመጣ ይህንን ሞኖፖሊ መስበር እንዳለበት አወቀ። ስለዚህ ምን አረገ መሰለሽ? በባህር ዳርቻ ካሉት ሂምያሮች ላይ ጠንካራ ጥቃት ለመሰንዘር ከውስጠኛው የየመን ክፍል ከሚኖሩትና የሂምያር ተቀናቃኝ ከሆኑት የሳባ ሰዎች ጋር ስትራቴጂካዊ ጥምረት ፈጠረ። የጠላት ዋጄ ነው እንደሚባለው። ልክ ነሽ። ዋና ዓላማው የሂምያርን የባህር ላይ ንግድ ሞኖፖሊ አፈራርሶ አክሱም በቀጥታ ከህንድ ውቅያኖስ የንግድ መስመሮች ጋር ያለምንም ደላላይ እንድትገናኝ ማድረግ ነበር። ይህ የሚያሳየው አክሱማውያን በዚያ ዘመን ስለ ዓለም አቀፍ ንግድ እና ስለ ስትራቴጂካዊ ጥምረት የነበራቸው ግንዛቤ እጅግ የላቀ እንደነበር። አዎ፣ ንጉሥ ጂዲአር ታላቅ የጦር መሪ ብቻ ሳይሆን ወደር የሌለው የኢኮኖሚ ስትራቴጂስት ነበር። ይህ እኮ ዘመናዊ የኢኮኖሚ ማዕቀብን እና የንግድ መስመር ቁጥጥርን ከሺህ ዓመታት በፊት እንደማየት ነው። ነገር ግን ይህንን ማስተር ፕላን በወረቀት ላይ ማቀድ አንድ ነገር ነው፣ በተግባር መሬት ላይ ማዋል ግን ፈጽሞ ሌላ ነገር ነው። እሱማ በጣም ከባድ ነው። ይሄ ወደ ሶስተኛው እና በጣም ወደሚያስደንቀው ክፍላችን ያመጣናል፣ የባህር ኃይል እና የሎጂስቲክስ ጉዳይ። አድማጮቻችን በደንብ በምናባቸው ሊስሉት የሚገባ አንድ ትልቅ እውነታ አለ። አዎ፣ የሎጂስቲክሱ ስፋት። በዚያ ዘመን ሙሉ ጦርን፣ የጦር መሳሪያን፣ በቂ የምግብ ስንቅን እና ፈረሶችን ጭኖ ማዕበለኛውን ቀይ ባህር በእንጨት መርከቦች ማሻገር ምን ያህል ከባድ እንደሆነ አስቡት። ይህ በአንድ ጊዜ የሚደረግ ጉዞ ሳይሆን ጦርነቱ እስካለ ድረስ ያለማቋረጥ የሚደረግ የሎጂስቲክስ አቅርቦት ነው። አዎ፣ የሰፕላይ ቼን ጉዳይ ነው። በጥናቱ ውስጥ IAR 12 በሚባለው ሌላኛው የጽሑፍ መረጃ ላይ እንደተረጋገጠው የአክሱም ጦር የባህር ዳርቻውን አልፎ እስከ ሰሜናዊቷ የየመን ግዛት ሐሽድ ድረስ ዘልቆ ገብቶ ነበር። አዎ፣ ሐሽድ በጣም የራቀ ቦታ ነው። ከባህር ተነስቶ በባዳ ሀገር ጦርን እየመሩ ማዝመት እንዴት ሊሳካ ቻለ? ይሄ የሎጂስቲክስ አቅም ከየት መጣ? ትክክለኛ ጥያቄ ነው። እዚህ ላይ ነው እንግዲህ የአክሱም የባህር ኃይል የበላይነት ቁልፍ ሚና የሚጫወተው። አንድን ሰራዊት በባህር ላይ ማጓጓዝ ብቻውን በቂ አይደለም። አዎ፣ ማከም እና መመገብ ያስፈልጋል። ልክ ነሽ። ያ ሰራዊት በውጊያ ላይ እያለ የቆሰለውን ማከም፣ የተራበውን መመገብ እና የጦር መሳሪያ ማቅረብን ይጠይቃል። ይሄ የስንቅና የትጥቅ መስመር በቀይ ባህር ላይ ሳይቋረጥ በሰላም መተላለፍ መቻል አለበት። ጠላት ባህር ላይ ሊያጣቃቸው ይችላል። በትክክል። ስለዚህ ይሄ እጅግ የላቀ የመንግስት መዋቅር፣ ግዙፍ ሀብት እና ጠንካራ የባህር ላይ ጠበቃ ይጠይቃል። ይሄ ያለ ጠንካራ የባህር ኃይል እና የተደራጀ የሎጂስቲክስ ስርዓት ፈጽሞ ሊታሰብ የማይችል ነገር ነው። መረጃዎቹ እንደሚያሳዩት አክሱማውያን ይህንን የማድረግ ሙሉ አቅም ነበራቸው አይበል? አዎ ነበራቸው። የንግድ መርከቦቻቸው በሰላም ጊዜ ለንግድ፣ በጦርነት ጊዜ ደግሞ ወታደሮችን ለማጓጓዝ የሚያገለግሉ ባለብዙ ዓላማ መርከቦች ነበሩ። ቀይ ባህርን እንደ ራሳቸው የትራንስፖርት መስመር አድርገው ይቆጣጠሩት ነበር። ከሎጂስቲክስ ጥንካሬው ባሻገር ደግሞ አክሱማውያን የተጠቀሙበት የዲፕሎማሲ እና የወታደራዊ ስትራቴጂ ጥበብ ሌላው ትልቅ ነጥብ ነው። ጥናቱም ይህንን በግልጽ አስቀምጦታል። CIH 308 ተብሎ በሚታወቀው የድንጋይ ላይ መዝገብ ላይ እንደሰፈረው አክሱም የሳባ ንጉሥ ከሆነው አልሃን ናፋል ጋር ያደረገችው ጽኑ ስምምነት ነበር። አዎ፣
ይሄ ስምምነት እኮ በጣም ወሳኝ ነበር። ይሄ ስምምነት በሂሚያሮች ላይ የሁለት አቅጣጫ ጥቃት ወይንም በዘመናዊው ወታደራዊ ቋንቋ ፒንሰር ሙቭመንት ለመክፈት ያስቻለ እጅግ አስገራሚ የዲፕሎማሲ ስራ ነበር። አዎ፣ ጠላትን መሃል ላይ የመቆለፍ ስትራቴጂ። አስበው፣ አክሱም ከባህር በኩል ወደ ውስጥ ስትገፋና ስትመጣ የሳባ አጋሮቿ ደግሞ ከውስጠኛው የየመን ክፍል ወደ ባህር ዳርቻው እየገፉ ይመታሉ ማለት ነው። በተጨማሪም የንጉስ ገዳራት ራዕይ በሱ ብቻ አላበቃም። የጂዲአር ልጅ ሆነው BYGT የተባለው መሪ ያደረጋቸው ወታደራዊ እንቅስቃሴዎችም አሉ። አዎ፣ በJA 631 ላይ ተመዝግቧል። ልክ ነህ። እነዚህ እንቅስቃሴዎች ቅድም ባነሳነው JA 631 ጽሑፍ ላይ በግልጽ መመዝገባቸውን ጥናቱ ያሳያል። አባት የጀመረውን ታላቅ ስትራቴጂ ልጅ ሲያስቀጥለው መመልከት የአክሱም ፖለቲካዊ ራዕይ ትውልድ ተሻጋሪ እንደሆነ ያረጋግጥልናል። ምንም ጥርጥር የለውም። የአክሱም ራዕይ እጅግ ታላቅ ነበር። ነገር ግን ይህንን ኃያልነት ስንመለከት እውነታውንና በዘመኑ የነበሩትን የኃይል ገደቦች በሚዛናዊነት ማየት ግድ ይለናል። አዎ፣ ሁሌም ማሸነፍ ብቻ የለም። በትክክል ማንም ኃያል መንግሥት የማይበገር አይደለም። በጥናቱ ላይ በግልጽ ተዘርዝሮ እንደተቀመጠው የአክሱም ጦር ሁሉንም ጦርነት አላሸነፈም። ለምሳሌ በሰና የተደረገው ወታደራዊ ተልዕኮ አልመሰካትና በመጨረሻም ከሂሚያር ዋና ከተማ ከዛፋር ለማፈግፈግ መገደዳቸው አንዱ የማይካድ የታሪክ አካል ነው። ይህ የሚያሳየው የአክሱም አህጉር ተሻጋሪ በላይነት በተወሰነ ደረጃ ፈታኝ እንደነበር ነው አይደል? አዎ። ይሄ የሆነበት ዋናው ምክንያት ኃይላቸው ሙሉ በሙሉ በራሳቸው ላይ ብቻ ሳይሆን በአረቢያ የነበሩት አጋሮቿ ማለት የሳባውያን የውስጥ መረጋጋትና ታማኝነት ላይ በእጅጉ የተመሰረተ ስለነበር። የሳባ ነገስታት የውስጥ ችግር ሲገጥማቸው የአክሱም ኃይል ይዳከማል ማለት ነው። ልክ ነሽ። የፖለቲካ ሽኩቻ ሲበዛባቸው ወይንም ከአክሱም ጋር የነበራቸው ትምረት ሲላላ የባህር ማዶ የአክሱም ወታደራዊና የሎጂስቲክስ ኃይል በቀጥታ ይዳከም ነበር። የሩቅ አጋሮሺ በውስጥ ችግር ሲዳከሙ ያንቺም ተጽዕኖና ኃይል አብሮ ይቀንሳል። እውነት ነው። የሩቅ ርቀት አስተዳደር ሁሌም የራሱ የሆነ ትልቅ ፈተና አለው። ታዲያ ይሄ ሁሉ ጥልቅ የቃላት ትንተና፣ የንግድ ጦርነትና የባህር ኃይል ዘመቻ ሲጠቃለል ምን ትርጉም አለው? ከሊዳሰሳችን እንደምንረዳው ይህ ከሀበሻ history.com የወጣው ጥናት የሶስተኛውን ክፍለ ዘመን የአፍሪካ ቀንድና የደቡብ አረቢያ ታሪክ እጅግ በጠራ ሁኔታ ልክ እንደ ከፍተኛ ጥራት ፎቶግራፍ አጉልጦ እንዳሳየን መገንዘብ እንችላለን። ሃይ ሬዞሉሽን ፒክቸር ነው የሰጠነው። ንጉስ ጄዲአር ዝም ብሎ በታሪክ መጽሐፍ ላይ የሚነበብ ስም ሳይሆን የአፍሪካንና የአረቢያን የባህር ዳርቻዎች ወደ አንድ ኢኮኖሚ ቀጠና ያዋሃደ የንግድ መስመርን ያስከበረ እጅግ ተግባራዊ እና ብልህ ስትራቴጂስት ነበር። 100% እስማማለሁ። ይሄ የጥናት ሥራ ለጥንታዊ ቅርብ ምስራቅና ሰሜን ምስራቅ አፍሪካ ታሪክ ጥናት ወሳኝ የሆነ መልሃቅ ነው፣ አንከር ነው ብንል ማጋነን አይሆንም። አዎ፣ ታሪክን ወደ መሬት ያወረደ ጥናት ነው። በትክክል የአክሱምን ታሪክ ከተራራማው ጂኦግራፊ ብቻ አውጥቶ በቀይ ባህር ፖለቲካ፣ በዓለም አቀፍ ንግድና በአህጉር ተሻጋሪ ዲፕሎማሲ መሃል በትክክለኛው ቦታው አስቀምጦታል። ንጉሥ ጂዲአር የፈጠረው ይሄ ሥርዓት አክሱም ለቀጣዮቹ 100 ክፍለ ዘመናት ለምትጫወተው ዓለም አቀፋዊ ሚና እጅግ ጠንካራ መሠረት የጣለ ነው። እውነት ነው። እንግዲህ ወደ ማጠቃለያው ስንመጣ የዛሬው ጥልቅ ዳሰሳችን አንድ ትልቅ እና ጥልቅ የሆነ የማሰላሰያ ጥያቄ በአእምሯችን ውስጥ ጥሎ ያልፋል። ቅድም እንደተነጋገርነው የአክሱም አህጉር ተሻጋሪ ኃያልነት የገደብ ፈተና የሆነበት ዋነኛው ምክንያት በየመን የነበሩ አጋሮች የፖለቲካ አለመረጋጋት ነበረ ብለናል። አዎ፣ የውስጥ ሽኩቻው። ነገር ግን አድማጮቻችን እስቲ ይሄንን አስቡት። እነዚያ ጥምረቶች ሳይፈርሱ የውስጥ ሽኩቻ ሳይፈጠር ዘላላቂና የተረጋጉ ቢሆኑ ኖሮ ምን ይፈጠር ነበር? በጣም የሚገርም ጥያቄ ነው። የቀይ ባህር ኢኮኖሚያዊ ታሪክ እና የሁለቱ አህጉራት ጂኦፖለቲካዊ ካርታ ዛሬ ምን ሊመስል ይችል ነበር? ቀይ ባህርስ የሁለት አህጉራት መለያ ድንበር ከመሆን አልፎ የአንድ ግዙፍ አህጉር ተሻጋሪ ኃይል መንግስት ሙሉ የውስጥ ኃይል ሆኖ ይቀጥል ይሆን? ኢንተርናል ሌክ ሆኖ ማለት ነው። ዋው! አዎ፣ ይሄ ታሪክ አቅጣጫውን ቢቀይር ኖሮ
የዓለም የንግድ መስመርና ኢኮኖሚ ፍሰት ምን ያህል ይለወጥ እንደነበር ማሰቡ ራሱ እጅግ አስገራሚ ነው። አእምሮም ያነቃቃ ሐሳብ ነው በእውነት። እንግዲህ ለዛሬ ያዘጋጀነው የጥልቅ ዳሰሳ ዝግጅታችን ይሄን ይመስል ነበር። ጊዜያችሁን ሰጥታችሁ ስላዳመጣችሁ እናመሰግናለን። በሌላ ጊዜ በሌላ አጓግ የታሪክ ማህደር እስክንገናኝ ድረስ ደህና ሁኑ።